ከነሱ ብዙን እየጠበቅን እንደገና ወደ ኋላ እንደ ህፃን ልጅ የሚያደርጉት ነገር ወይንም ደግሞ የሚሰሩት ቪዲዮዎች ብዙዎችን እያስቆጣ ነው ያለው ማለት ነው። ብሩኬ ትክክል ነው። ከይቅርታ በላይ ምንም ነገር አይኖርም ማለት ነው። ዳኒ እኔ ድሮም የማይመቸኝ ሰው ነው። ስነ ስርዓት የሌለው ለንግግሩ ብዙ ሰዎች ሲያጥላሉት እና ብዙ ሰዎች እንደውም በንግግሩ ሲቀየሙት የነበረ ሰው ነው። አሁን እነ ሀይሚ ጋር እና እነ ብሩኬ ጋር በምን አጋጣሚ እንደመጣም በምን አጋጣሚ እንደተገናኙ አላውቅም። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከዳኒ እንግዲህ ብዙ ነገር እንደማንጠብቅ የብዙዎቻችሁ ግንዛቤ ነው ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም ዳኒ የሚባል ሰውዬ በጣም በቃ ስነ ስርዓት አልባ ነው፣ እንደኔ ሁሌ እንደማየው እስከሆነ ድረስ በጣም ስነ ስርዓት አልባ ነው። ምክንያቱም እራሱ በሚሰራቸው ቪዲዮዎች ወይም ሾርት ቪዲዮዎች ብዙ ጊዜ ታው ከሆነ ንግግሩ፣ ሁሉ ነገሩ፣ አክቱ በቃ ምንም የማይመስጥና ምንም የማይመች ሰውዬ ነውና አሁን ደግሞ እና ሀይሚ ጋር ገብቶ እንግዲህ እየተቦጣቦጡ ነው ያሉት። ሀይሚ በራስሽ ጊዜ ነው ነገሮችን እያበላሽሽ እና ህይወትሽን እያመሰቃቀልሽ ያለሹ ማለት ነው። አይነው ይሄ እናንተ ቢዝነስ ወይንም ደግሞ ስራ ነው፣ ማናችንም እናውቃለን። ግን ቢሆንም በዚህ ደረጃ ለተመልካች ወይም ለተከታታዮቻችሁ ክብር ቢኖራችሁ በጣም የተሻለ ነገር ነው ማለት ነው። ምክንያቱም ከእናንተኛ ምንድን ነው የምንማረው? እናንተ ናችሁ ዩቲዩብ ላይ ትንሽ የተሻላችሁ ጥንዶች የምትባሉት እና አሁንም እናንተ እየተበላሻችሁ ነው ያላችሁት። በተቻላችሁ መጠን ብትስተካከሉ፣ ወደ ራሳችሁ ብትመለሱና በራሳችሁ ደስ በሚል ስራ ብትመጡ፣ እነዚህ በመካከል እየገቡ ነገሩን የሚያቦርጫጭቁ ሰዎች ከህይወታችሁ ብታስወጡ ብለን እንላለን። የእህትና የወንድምነት ምክራችንን ትላላችሁ። ቤተሰብ እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ቪዲዮ ላይክ፣ ሸር እያደረጋችሁ